ለግጦሽ መሬት ለእርሻ መሬት እንዲሁም ደግሞ በመሬታችሁ ላይ ኢንቨስትመንትም እንድታለሙ እንድትሰሩ እርስ በርስም ተደራጅታችሁ የመስራት እድሉም በመመሪያው ተቀምጦ ያም ተግባራዊ እንዲደረግ እየተሰራ ነውና ይሄ በተለይ አርሶ አደሩ ምን ያህል ይጠቅማል ትላለህ? እኛም እሱ ፍላጎት ነው አለን። በቃ ከብት ደልባለሁ ዶሮም ፍየልም እንሰራለን። የሱ ስራችን ነው። ልጆቻችን ደግሞ ያ እየደለም እናስተምራለን ልጆቻችን በአቅማችን ማለት ነው። መንግስትም አሁን ጣልቃ ገብቶ መሬታችን ለክቶ ካርታችን በእጃችን ካስገባን በኋላ ስራ እንሰራለን፣ ወደ ስራ እንገባለን ማለት ነው። መንግስት ያለንበት ደረጃ ሁሉም ነገር አመራሮቹን አመሰግናለሁ። ጥሩ ነው፣ ሂደቱ ጥሩ ነው። ሂደቱ ደግሞ ለልጆቻችን ለወደፊት ተስፋ ይሆናል ብዬ እገምታለሁ። በይበልጥ ደግሞ አርሶ አደሩ የተለካለትን ይዞታ ወይም የተረጋገጠለትን ይዞታ በአግባቡ እንዲያለማ በግልም ሊሆን ይችላል፣ ባለው አቅምም ሊሆን ይችላል፣ ከባለ ሀብት ጋርም በመደራጀት ሊሆን ይችላልና በዛ ሁኔታ ውስጥ አልፎ ተጠቃሚ የበለጠ ዘላቂ ተጠቃሚ እንዲሆን የሚሰሩ ስራዎች ካሉ አዎ በትክክል መሬት ተለክቶለት በቃ መብቱ ተጠብቆለታል ተብሎ ብቻ ከተማ አስተዳደሩ አለቀቀ። የተጎዳ አካል ነው እንደ ካሳም እንደ ትሪት እንደ ማረግም የተለያዩ መመሪያዎችን አጸድቆለታል። አንዱ መመሪያ ምንድነው? የአርሶ አደር ኢንቨስትመንት ነው። ቅድሚያ የማልማት መብት ማለት ነው ሰጥቶታል ከተማ አስተዳደሩ። ሰው አርሶ አደሩ ባለው አቅም ያለው ለብቻ የትኛውም ኢንቨስትመንት ላይ ተሳትፎ መሬቱ ላይ ኢንቨስት አድርጎ ፕሮጀክቶችን መስራት ይችላል። ይሄ መመሪያ ጸድቆለታል። ሌላው ደግሞ አርሶ አደሩ አቅም እንኳን የካፒታል አቅም እንኳን ባይኖሩ ፋይናንሻል አቅም እንኳን ባይኖሩ ከጎረቤቶቹ ጋር ከሌሎች አርሶ አደሮች አቅም ካላቸው አርሶ አደሮች ጋር ተደራጅተው በራሱ መሬት ላይ ኢንቨስት የሚያደርግበት መመሪያ ወጥቶለታል። በዚህም መጠቀም ይችላል። አርሶ አደሮች ደግሞ መሬት አላቸው ከመንግስት ጋር መጥቶ በ70/30 ፕሪንሲፕል ማልማት ይችላሉ። ይሄም አሰራር አለው፣ የራሱ ጽህፈት ቤት አለው ማለት ነው። ሌላው አሁን መመሪያ እየወጣለትና የፈርስት ድራፍት ላይ የደረሰው አርሶ አደሩ እንዴት ከባለ ሀብት ጋር ያለማል የሚለው መመሪያ እየወጣለት ነው ማለት ነው። ስለዚህ አርሶ አደሩን ካርታ ብቻ ሰተመተው ሳይሆን መልሶ ሰስተነብል የሆነ ቀጣይነት ያለው ማቋቋም እንዲሆንልን ይሄን ከተማ አስተዳደሩ ትኩረት አድርጎ እየሰራበት ይገኛል ማለት ነው። በዚህም ብዙዎቹ አርሶ አደሮች ተጠቃሚ ይሆናሉ። ይሄን ስንል ግን ለዚህ ብቻ ተብሎ የሚሰማሩ ደላላዎች አሉ። በየደረጃ ኦዲት እያደረገ አርሶ አደሩን ሴቭ ከማድረግ አኳያ መንግስት ትኩረት አድርጎ ኦዲት እየተደረገ ማስተካከያዎችን እየተወሰዱ እርምጃዎች እየተወሰዱ እየተካሄዱ ይገኛሉ። ለምሳሌ በዚህ ሰዓት ልኬት ላይ ነን። ከልኬት ጋር ተያይዞ ግን ጎን ለጎን ኦዲት እየተለካ ነው። ኦዲት እንሰራለን። በዚህ ጎን ደግሞ የአርሶ አደሮችን መብት እናስከብራለን ማለት ነው። ስለዚህ መንግስት ለአርሶ አደሩ ሰፊ የሆነ መመሪያ ሰፋ የሚል መብቱን ሊያስጠብቅለት የሚችል መሬቱ ላይ እንዲቋቋም የሚያደርግ መመሪያ አውጥቶለታል። እየተስፋፋ ሲመጣ ወደ ከተሜነት ይቀየራሉ ማለት ነው። እነሱም እንደ ትላንቱ ውሃ ሳይጠጡ መንገድ ሳይኖራቸው ማህበራት ሳይኖራቸው እንዲኖሩ ሳይሆን እነሱም ወደ ከተሜነት ህይወታቸው እየተቀየረ ከእርሻ ከማሳ ከበሬ ከማረስ ወደ ሜካናይዜሽን እየተሻገሩ ነው። አሁን ብዙ አርሶ አደሮች የኮምፖስት ለማዘጋጀት በዘመናዊ ተደራጅቶ ብድር መውሰድ እንዲሁም ደግሞ የተሻሉ እንትኖች ትራክተሮችን ለመግዛት ኮምባይነሮችን ለመግዛት እየሄዱበት ያለው አለ። ይሄ ከአርሶ አደር የሚጠበቅ ነው። አርሶ አደሮቻችን ያው እንደተለመደው ማጆሪቲ አርሶ አደር እዚህ አካባቢ ያለው ሰፊው አርሶ አደር ትላንት ከእጅ ወደ አፍ የሚኖር ነው። አሁን ግን ኢንቨስትመንት ውስጥ እንዲገቡ ሰፊ መሬታቸው ላይ ኢንቨስት እያደረጉ እሱም መመሪያ ወጥቶለት በመመሪያና መመሪያ መሰረት አርሶ አደሩ ገንዘብ ካለው በዚህ አሁን ብዙ አርሶ አደሮች ትምህርት ቤት እየሰሩ ነው። በኢንቨስትመንት ፍቃድ ወስዶ ወፍጮ እየከነቡ ህይወታቸውን የሚያሻሽሉበት እየሰሩ ነው። ከነሱም ጥረት በጣም እንደሚጠበቅ ያምናሉ ያቃሉ። ይሄንን እያደረግን ህይወታቸው በዚህ አሁን ዳህና ቤት ውስጥ የሚኖሩ አርሶ አደሮችም አሉ። ዳህና ቤት ሰርቶ ያላቸውን ገንዘብ
ዳና መኪና ገዝተው የሚኖሩ አርሶ አደሮች አሉ። ህይወታቸውን ለማሸነፍ ጥረት እያደረጉ ነው። በዛ ልክ ደግሞ ያልተጠቀሙ አርሶ አደሮች አሉ ማለት ነው። እነሱን ደግሞ ለማስጠቀም ነው ይሄ መመሪያ የወጣው። አሁን እየተገበርን ያለነው መመሪያ አርሶ አደሩ የተሻለ ህይወት እንዲኖር እንደ ትላንትና ከቀዩ እየተፈናቀለ እየረገመን የሚኖር አርሶ አደር ሳይሆን ከተማ ወደኔ መጣ ብሎ የሚሸሽ ሳይሆን እኔ ከተማ ነኝ የከተማ ነዋሪ ነኝ ብሎ አርሶ አደሩም እየተጠቀመ ከልማቱ የልማቱ ጎን ቆሞ ከኛ ጋር እየተሰለፈ ያለው አርሶ አደር መሆኑን ነው ማረጋገጥ የሚፈልገው። አርሶ አደርን መልሶ ማቋቋምና የአርሶ አደር ዘላቂ ተጠቃሚነትን ከምናረጋግጥባቸው መካከል አንዱ ይሄ ነው። ይሄ የይዞታ ማረጋገጫ ካርታ አንዱ አላማው ይሄ ነው። አርሶ አደር አንደኛ የሚሰጣቸው የይዞታ ማረጋገጫ አይነቶች አንዱ የመኖሪያ ነው፣ ሁለተኛ የእርሻ መጠቀሚያ ነው፣ ሶስተኛ የግጦሽ ነው። እነዚህ እና በተጨማሪ የንግድ ቦታዎችም ካላቸው ጭምር አርሶ አደሩ ዘላለም አርሶ አደር ብቻ ሆኖ እንዲቀር ሳይሆን ወደ ኢንቨስትመንት እንዲሸጋገር ወደ ንግድ እንዲገባ የሚያበረታቱ ስራዎች ናቸው ማለት ነው። ከዚህ መካከል ለምሳሌ ብቻ በ2015 ትንሽ አቅም የፈጠሩ አርሶ አደሮች ይዞታ ማረጋገጫ ያላቸው የድጋፍ ደብዳቤ ተጽፎላቸው አሁን በሂደት ላይ ያሉ ወደ ኢንቨስትመንት ኮሚሽን ጉዳያቸው ጭምር ተመርቶ አቅም ያላቸው በግላቸው እንዲያለሙ አቅም የሌላቸው ደግሞ አዲስ በወጣ የአርሶ አደር መጠቀሚያ መመሪያ መሰረት ተጣምሮ ኢንቨስት እንዲያደርጉ መሬታቸውን እንዲያለሙ የሚያደርግበት ሁኔታ ተፈጥሯል ማለት ነው። ይሄ አርሶ አደር ለአዲስ አበባ ከተማ መስፋፋት ትልቅ አስተዋጽኦ ያበረከተ ከዚህ ቀደም ከነበረው ንብረት ላይ ለብዙ ፕሮጀክቶች ቦታን ይለቀቀና ዛሬ ላይ ደግሞ በቂ የሆነ ካሳን ሳያገኝ ያለ አርሶ አደር ነውና ይህን አርሶ አደር በማቋቋምና መልሶ ተጠቃሚ በማድረግ ሂደት ውስጥ በርካታ ኃላፊነት ያላቸው ተቋማት እንዳሉ ይሰማናልና ከዛ አንፃር ከማን ይጠበቃል? አርሶ አደሩስ ምን ሊያደርግ ይገባል? በዚህ ላይ አጠቃላይ ሀሳብ ካለሽ መልእክትሽን አስተላልፊልና ፕሮግራማችንን እናብቃ። በጣም አመሰግናለሁ። ዋናው ባለድርሻ የምንላቸው አንዱ ሚዲያ ነው። አዲስ ሚዲያ ኔትወርክ እንግዲህ ወርዶ በማየቱ ትልቅ ድርሻውን እየተወጣ የሚገኝ ሚዲያ ነው ብለን እናስባለን። አንዱ ባለድርሻ እሱ ስለሆነ፣ ሌላው እንደ ባለቤት አርሶ አደር ሌባ እንዳይከተት። ምክንያቱም የአርሶ አደር ኮሚቴ ካልፈቀደ ባለስልጣንም ቢሆን ባለሀብትም ቢሆን ደላላም ቢሆን አንድ ሰው የአርሶ አደር ስራ ውስጥ ወይም ደግሞ የአርሶ አደር መሬት ልኬት ውስጥ እጁን የሚያስገባ አካል የለም፣ አርሶ አደሩ ራሱ ካልፈቀደለት በስተቀር ማለት ነው። ስለዚህ እኔ ለአርሶ አደሩ አደራ የሚለው ይሄ ስራ አሁንም እንዳይቆይባቸው የ2012 ለኛ ትልቅ ትምህርት ነው፣ ለአርሶ አደሩም ትልቅ ትምህርት ነው ብዬ አስባለሁ። ስለዚህ ይሄ ስራ ወደ ኋላ እንዳይጓተት ሌቦች እንዳይገቡበት ጥንቃቄ ሊያደርግ ይገባል። የራሱን ንብረት ራሱ መጠበቅ ይጠበቅበታል። ፖሊስ አቁመን መጠበቅ የለብንም እኛ። ስለዚህ ራሱ በታማኝነት የራሱን ስራ መጠበቅ አለበት። ሌላ ብዙ ባለድርሻ አካላቶች ናቸው። እኛ እንግዲህ የማመቻቸት ስራ ነው የምንሰራ። ይሄ ስራ በባለቤትነትና በትልቅ ኃላፊነት ያለባቸው መሬት ቢሮ ናቸው፣ መሬት ምዝገባ ኤጀንሲ ናቸው። እየለኩ ያሉት የመሬት ምዝገባ ኤጀንሲ ባለሙያዎች ናቸው። ትልቅ ምስጋና አለን። በጣም ብዙ ዋጋ ከፍለው እየሰሩልን ነው የሚገኙት። ብዙ ባለድርሻ አካላት አሉ። ከንቲባ ጽሕፈት ቤት ስራውን በቅርበት እየገመገመ ኮች እያደረገ አመራሩን ዳይሬክሽን እየሰጠ እየመራ የሚገኙ ናቸውና ሁሉም የድርሻውን ከተወጣ ይሄ ስራ በእርግጠኝነት በጣም በትንሽ ጊዜ ውስጥ ተጠናቆ አርሶ አደሩ ፈ የሚልበት ጥያቄ የሚመለስበት አርሶ አደሩ እውነት ነው በጣም ዋጋ የከፈለ አርሶ አደር ነው የአዲስ አበባ አርሶ አደር። ደሞም የከተማ ባለውለታ አካል ነው። ይሄ አካል በጣም ብዙ ባለውለታ አርሶ አደሩ በዚህ ሰዓት አንዳንዱ ያለ ካሳ እኮ መሬቱን እየሰጠ ይገኛል ለልማቱ። በጣም በሚገርም ሁኔታ ማለት ነው። በጣም ተባባሪዎች ናቸው የኛ አርሶ አደርና ይሄን ስራ የጋራ ስናደርግ በጋራ ሁሉም ኃላፊነት ከተወጣ በአጭር ጊዜ ውስጥ ጥያቄ ይመለሳል የሚል ሀሳብ አለኝ። ክረምት ከበጋ እየሰራ የከተማውን ማህበረሰብ የሚመግበውን አርሶ አደር ሁለንተናዊ ተጠቃሚነት ማረጋገጥ የግድ ነው። በመሆኑም በመንግስት እየተሰሩ ያሉ ስራዎች የአርሶ አደርን ተጠቃሚነት ለማረጋገጥ እየተደረጉ ያሉ ጥረቶች ተጠናክረው ቢቀጥሉ መልካም ነው በማለት የዛሬ ፕሮግራማችንን በዚህ የምንቋጭ ነው የሚሆነው። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። ከቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ